አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያም ዶክተር አርከበ ቁባይ ተሰናበቱ። በስብሰባ ላይ እንዲህ ባለው ሁኔታ መሳተፍ አይቻልም የሚል ትዕዛዝ ከተላለፈባቸው በኋላ ነው ዶክተር አርከበ የተባረሩት። እንዴት? ዝርዝር መረጃን ከምንጮቻችን አግኝተናል። የህወሓቱ አቶ ጌታቸው ረዳ እየተጠባበቅን ነው አሉ። የትግራይ ክልል አስተዳደር በበኩሉ እስካሁን የተከበረ ቃል የለም ሲል አሳውቋል። መግለጫውን እናስቃኛቸዋለን። አቶ ጀዋር መሐመድ የቀረበላቸውን የስልጣን ጥያቄ ሳይቀበሉት ቀሩ። አቶ በቀለ ገርባ ንግግር እያደረጉ ባለበት ወቅት ራሳቸውን ሳቱበት በተባለው የኦፌኮ ጉባኤ ላይ ፕሮፌሰር መረራ ጉዲና ለኦቦ ሽመልስ አብዲሳም ጥሪ አቅርበዋል። ይህንን ጉዳይ በስፋት እንተነትነዋለን። በሀገሪቱ የማዳበሪያ ዋጋ በሁለት እጥፍ አሻቀበም። የአማራ ክልል በተለይም የጎጃም አርሶ አደሮች ተቃውሟቸውንም አሁንም ቀጥለዋል። ሌላኛው መረጃችን ነው። ኤርትራውያን ተገደው ከሀገር እንዲወጡ ተደረጉ። ህፃናትን ጨምሮ 50 የሚሆኑት ደግሞ መታሰራቸው ተሰምቷል። እናስደምጣቸዋለን። በአፋር ህዝብና በፌደራል መንግስቱ መካከል ግጭት ሊቀሰቀስ ይችላል ላለ በክልሉ የሚንቀሳቀስ ፓርቲም በቅርቡ የተደረገው ስምምነትም የሚመለከታቸው ባለድርሻ አካላትን ያላካተተ ነው ብሎታል። ታደምጡታላችሁ። የአማራ ክልል የተጠራውን ሰልፍ መከልከሉን አሳወቅም። የክልሉ የተማሪዎች ህብረት ደግሞ የተቃውሞ ሰልፉን ጠርቶታል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ጊዜ ይሁንላችሁ። የህወሓቱ አቶ ጌታቸው ረዳ እየተጠባበቅን ነው አሉ። የትግራይ ክልል አስተዳደር በበኩሉ እስካሁን የተከበረ ቃል የለም ሲል አስታውቋል። ከሁለት ቀናት በፊት የፌደራል መንግስቱ ለሰብአዊ እርዳታ ሲባል ግጭትን የማቆም የትግራይ ክልል ደግሞ የጥላቻን ማስወገድ ሲሉ የጠሩት ስምምነት መደረጉ አይዘነጋም። ይህን ተከትሎም በእርግጥም የኢትዮጵያ መንግስት አስቸኳይ እርዳታን የሚሻውን የትግራይ ክልልን ተደራሽ ያደርጋል ወይ የሚለው እየተጠበቀ ነው። የህወሓቱ አቶ ጌታቸው ረዳ ግን እስካሁን የትግራይ ምድርን የረገጠ እርዳታ እህል የለም ሲሉ ገልጸዋል። ምንም እንኳን የፌደራል መንግስቱ ባለስልጣናት የተራቡ የትግራይ እናቶች እርዳታ ይደርሳቸው ዘንድ ቃል ቢገባም እስካሁን የተመለከትነው ምልክት የለም። እኛም ይህንን ቃላቸውን ያከብራሉ በሚል በተሟጠጠ ተስፋ እየተጠባበቅን እንገኛለን ሲሉ አክለዋል። የትግራይ ክልል መንግስት እርዳታ ለሚሹ ዜጎች ድጋፍ እንዲደርስ የሚጠበቅበትን ሁሉ ያደርጋል ያሉት የህወሓቱ ሰው ይህ እርዳታ እንዲደርስ ትብብራችን አስፈላጊ ከሆነ የምናደርገው ለትግራይ ህዝብ ብቻ ሳይሆን ለአማራና አፋር ህዝብም ጭምር ነው ብለዋል። የክልሉ አስተዳደር ባወጣው መግለጫ የፌደራል መንግስቱ ቃል የገባው ለሰብአዊ እርዳታ ግጭት ማቆም እስካሁን አልተተገበረም ብሏል። ከሁለት ቀናት በፊት የፌደራሉ ባለስልጣናት ሲለው የነበረውን አሁን የአብይ ስርዓት የጥላቻን ማስወገድ ብሎት የነበረውን አሁን ለሰብአዊ ድጋፍ ግጭት ማስቆም በሚሉ ቃላት የተካው የክልሉ አስተዳደር መግለጫ የጠቅላይ ሚኒስትር አብይ ስርዓት በኩራት የተናገረለት ውሳኔም እስካሁን ተግባራዊ እንቅስቃሴ አልታየበትም ብሏል። ባለፉት ሁለት ቀናት ምንም አበረታች እርምጃዎችን አልተመለከትንም የሚለው የክልሉ መንግስት የፌደራሉ መንግስት እርዳታዎች ወደ ትግራይ ክልል ያልገቡት በትግራይ ኃይሎች ምክንያት ነው የሚል ያልተጨበጠና የተለመደ ሐሰተኛ መግለጫን ሲሰጥ መቆየቱንም ያስታውሳል። መንግስት ከጥቂት ቀናት በፊት በሰጠው መግለጫም ወደ ትግራይ ክልል እርዳታን እንዳይደርስ እንቅፋት የሆኑኝ የትግራይ ኃይሎች ናቸው ብሎ ነበር። የትግራይ ክልል ደግሞ የእርዳታ እህል በየብስ እንዳይገባ ተጠያቂዎቹም የፌደራል መንግስቱና የአፋር ክልል አስተዳደር ናቸው ይላል። በፌደራል መንግስቱ ሽብርተኛ በሚል የተፈረጀው ህወሓት መራሹ የትግራይ ክልል መንግስት አሁን በትግራይ ክልል በሳምንት 700 የጭነት መኪኖች እርዳታ የሚያስፈልግ ስለመሆኑም ይፋ አድርጓል። አሁን የፌደራሉ መንግስት የእርዳታ መስተጓጎሉን በሌሎች ላይ ማሳበቡን ከቀጠለና ድጋፉ በትግራይ የማይደርስ ከሆነ ግን የክልሉ ህዝብ የሚያጋጥመው ሰብአዊ ቀውስ ከሚገመተው በላይ ስለመሆኑም ይጠቅሳል። አሁንም የሰላም በራችን የትግራይ ህዝብም የእርዳታ ፍላጎቱ ከፍት ሆኖ ይቆያል። ለአጎራባች ክልሎች የሚደረገውን ድጋፍን ለማሳለጥም ተባባሪዎችን ሆናለን ሲልም ክልሉ አሳውቋል።
አቶ ጀዋር መሐመድ የቀረበላቸውን የስልጣን ጥያቄ ሳይቀበሉት ቀሩ። ይህ በእንዲህ እንዳለ ፕሮፌሰር መረራ ጉዲና ለኦቦ ሽመልስ አብዲሳ ጥሪ አቅርበዋል። የኦፌኮ ጠቅላላ ጉባኤ ሲጠናቀቅ በቅርቡ ከእስር የተለቀቁት አቶ ጀዋር መሐመድ የቀረበላቸውን የሊቀመንበርነት ጥያቄ ሳይቀበሉት ቀርተዋል። ፕሮፌሰር መረራ ጉዲና የኦፌኮ ሊቀመንበር ሆነው እንዲቀጥሉ ሲመረጡም ኦቦ በቀለ ገርባ ደግሞ ተቀዳሚ ምክትል ሊቀመንበር ሆነው እንዲቀጥሉ ተመርጠዋል። ለወራት በስር ላይ የቆዩት አቶ በቀለ ገርባም በጉባኤው ላይ ንግግር እያደረጉ እያለ ራሳቸውን ስተው እንደነበርም ተሰምቷል። ከ15ቱ ስራ አስፈጻሚዎች መካከልም አቶ ጀዋር መሐመድና ሐምዛ ዳነ የስራ አስፈጻሚ አባል ሆኖ ተካተዋል። ፕሮፌሰር መረራ ጉዲና ለሊቀመንበርነት የጠቆሟቸው ኦቦ ጀዋር መሐመድ ሲሆኑ የጉባኤው አባላቶች ለሊቀመንበርነትና ለተቀዳሚ ምክትል ሊቀመንበርነት አቶ ጀዋር መሐመድን ቢጠቁሙም ጥቆማውን ጀዋር መሐመድ ሳይቀበሉት ቀርተዋል። ኦፌኮ ጉባኤውን ሲያካሄድ ንግግር ያደረጉት ፕሮፌሰር መረራ ጉዲናም የግፋ በለው ፖለቲካ ሀገሪቱን ቀውስ ውስጥ ከቷታል ብለዋል። የፌዴራል መንግስቱ ወደ ጦርነት እንዳይገባ ለምነናል፣ ጦርነቱ ከተጀመረ በኋላም እንዲያቆም ተማጽነናል። ግን ግፋ በለው በሚል የተጓዘበት ርቀት ኢትዮጵያን አጣብቂኝ ውስጥ ከቷታልም ብለዋል። የትግራይ ክልል ባልተሳተፈበት በኦሮሚያ ክልልም አንድ ፓርቲ ብቻውን ከራሱ ጋር በተወዳደረበት ምርጫም ከብሔራዊ ምክክሩ በኋላ ይሆን ያልነው ጥያቄ ባለመመለሱ ጦርነትን አዋልዷል ባይናቸው ፕሮፌሰር መረራ ሰሞኑን መንግስት ከህወሓት ጋር እየተደራደረ ነው ያሉት አንጋፋው ፖለቲከኛ የኛ አመራሮች ግን ኦነግ ሸኔን በአንድ ወር ውስጥ እናጠፋለን እያሉ ነው፣ ስለ ፈጣሪ ብላችሁ ይህን ነገር አስቡበት ሲሉም ተደምጠዋል። ሰሞኑን በጨፌው ኦቦ ሽመልስ አብዲሳም የኦሮሞ ነጻነት ጦርን በአንድ ወር ውስጥ እናጠፋለን ማለታቸው ይታወሳል። ፕሮፌሰር መረራ ግን እርቅና ስምምነት ይደረግ ዘንድ ነው የጠየቁት። ፕሮፌሰር መረራ በአፋን ኦሮሞ ባደረጉት ንግግር መንግስት ያደረገውን ምርጫ የገባበትን ጦርነትና የእስር ተግባራቱን ሲኮንኑ ቢደመጡም በአማርኛ ባደረጉት ንግግር ደግሞ ኢትዮጵያ ወደ ብልጽግና በምታደርገው ጉዞ የበኩላችንን እንወጣለን ሲሉ ተደምጧል። ኤርትራውያን ተገደው ከሀገር እንዲወጡ ተደረጉ። ህፃናትን ጨምሮ 50 የሚሆኑ ደግሞ መታሰራቸው ተሰምቷል። አምነስቲ ኢንተርናሽናል ግብጽ 31 ኤርትራውያን ጥገኝነት ጠያቂዎች ያለባቸውን ስጋት ችላ በማለት በግዳጅ ወደ ሀገራቸው መልሳለች ሲልም አሳውቋል። ይህ ድርጊት ደግሞ ከባድ ዓለም አቀፍ ህግ ጥሰት ነው ሲልም ነው ተቋሙ ይፋ ያደረገው። ዓለም አቀፍ የሰብአዊ መብቶች ተሟጋቹም ሌሎች 50 ኤርትራውያን ወደ ሀገራቸው በግዳጅ ሊመለሱ በግብጽ በሲናይ በስር ላይ ይገኛሉ ብሏል። በአምባገነኑ ኢሳያስ አፈወርቂ አስተዳደር የሚደርስባቸውን አፈናና እስር፣ እንግልትና ድብደባ፣ መጎሳቆልን ሸሽተው የመጡ እነዚህ ዜጎች እንዲመለሱ መደረጋቸው ለሌላ አደጋ የሚያጋልጣቸው ነው ያለው ተቋሙም የግብጽ መንግስት ለእነዚህ ዜጎች ጥገኝነት ይሰጥ ዘንድም ጠይቋል። እነዚህ ከግብጽ ወደ ኤርትራ የሚመለሱ ዜጎች በሀገራቸው እንደ ካዲ እንደሚቆጠሩም ያትሳል። በኤርትራ ያለውን ጨቋኝ ስርዓትና የኢኮኖሚ ድቀት ሽሽት ኤርትራውያን ኢትዮጵያን ጨምሮ ወደ ተለያዩ ዓለም ሀገራት በገፍ ይሰደዳሉ። ባሳለፍነው ዓመት እንኳን የተባበሩት መንግስታት ድርጅት ከ20 ሺህ በላይ ኤርትራውያን በግብጽ መመዝገቡን አሳውቆ ነበር። ለወትሮ በኢትዮጵያ ላይ ማሴርን ጨምሮም በጋራ ይሰራሉ የሚባልላቸው የግብጽና የኤርትራ መንግስታት በቅርቡ ከባህር ላይ እንቅስቃሴ ጋር በተያያዘ አንዳቸውን ሲወቅሱም ተስተውለዋል። ዶክተር አርከበ ቁባይ የተሰናበቱ። ዶክተር አርከበ ቁባይ የተሰናበቱት ከኢትዮጵያ አየር መንገድ ምክትል የቦርድ ሰብሳቢነት ነው። አቶ አባዱላ ገመዳ በምክትልነት ለአመታት ከመሩት የኢትዮጵያ አየር መንገድ የተሰናበቱት የቀድሞ ሚኒስትርና ከንቲባ ዶክተር አርከበ ቁባይ ኑሯቸውን በውጭ ሀገር ማድረጋቸውም ተሰምቷል። የአየር መንገዱ ምንጮች ለኢትዮ ፎረም የሰጡት መረጃ እንደሚያመላክተው ልክ እንደ አቶ አባዱላ ገመዳ ሁሉ ዶክተር አርከበም ከድርጅቱ ምክትል የቦርድ ሰብሳቢነት የተሰናበቱት በምስጋና አበረክተውታል ለሚባለው ተግባር እውቅና በመስጠት አይደለም። ተሰናባቹ ኃላፊ በውጭ ሀገር ሆነው በኦንላይን ስብሰባዎች ላይ በመሳተፍ ለተወሰኑ ጊዜያት ሲሰሩ እንደነበር የታወቀ ሲሆን ይሁን እንጂ አቶ አባዱላ ገመዳም ስብሰባ ላይ በኦንላይን መሳተፍ አይቻልም የሚል ትዕዛዝ ከበላይ አካል መጥቷል በማለታቸው በስብሰባዎች ላይ መሳተፍ እንዲያቆሙ መደረጋቸውን ምንጮቻችን ነግረውናል። ዶክተር አርከበ እስከሚሰናበቱበት ጊዜ ድረስ በስልጣን ላይ የቆዩ ብቸኛው የህወሓት ታጋይ ሲሆኑ በአንድ ወቅት በጠቅላይ ሚኒስትሩም የአድናቆትና ምስጋና ቃላት ተችሯቸውም ነበር።
በኢህአዴግ አመራሮች እምብዛም ባልተለመደ ሁኔታ የሚናገረውን በመተግበር 7 ቀን በመስራት የሚናገር ብቻ ሳይሆን ሰርቶ የሚያሳይ አንድ መመስገን የሚገባው ሰው በመካከላችን አለ። ይህ ሰው አርከበ ዕቁባይ ነው። አርከበ በተመደበበት በተሰጠው ስራ ሁሉ አዲስ አበባ ላይም እንደምታውቁት የሚናገር ብቻ ሳይሆን ሰርቶ የሚያሳይ በመሆኑ እኔ ጋር በቅርበት በሰራንባቸው ጊዜዎች ይህንን ብቃቱን ማየት ብቻ ሳይሆን ከፖለቲካ ሻጥርና አጭበርባሪነት ራሱን ነፃ አውጥቶ በስራ በውጤት በመጻፍ ለብዙዎች አርአያ የሚሆን ተግባር የሚፈጽም ትጉ ሰራተኛ ስለሆነ በእናንተ ፊት ላመሰግነው ፈልጋለሁ። በአፋር ህዝብና በፌደራል መንግስቱ መካከል ግጭት ሊቀሰቀስ ይችላል አለ በክልሉ የሚንቀሳቀሰው ፓርቲም በቅርቡ በትግራይና በፌደራል መንግስቱ መካከል የተደረገው ስምምነት የሚመለከታቸውን ባለድርሻ አካላት ያላካተተ ነው ሲልም ገልጾታል። በፌደራል መንግስቱ በኩል ወደ ትግራይ ክልል እርዳታ እንዳይሄድ የአፋር ክልል አድርጓል የሚልና ግንኙነቱን አደናቅፏል የሚል አቋም ተይዞብናልም ብሏል። ተቋሚው የአፋር ህዝብ ፓርቲ የትግራይ ክልል ታጣቂዎች በአስቸኳይ ከአፋር ክልል እንዲወጡና መከላከያ ሰራዊቱ በክልሉ እንዲሰማራ በማህበራዊ ትስስሩ ላይ ባወጣው መግለጫው ላይ ያሳውቋል። ፓርቲው የፌደራል መንግስቱ ከኃላፊነት በመሸሽ ከትግራይ ኃይሎች ጋር ግንኙነትና ሰላም ለመፍጠር የአፋር ህዝብ እንቅፋት እንደሆነበት አድርጎ አቅርቧል በማለትም ከሷል። የፌደራል መንግስቱና ህወሓት ተኩስ ለማቆም የደረሱበትን ውሳኔ በበጎ እንደሚያዩ የገለጸው ፓርቲው ሆኖም ውሳኔው የአፋር በርካታ አካባቢዎች በህወሓት ቁጥጥር ስር ያሉ መሆናቸውን የአፋር ሰብአዊ ቀውስ የሰብአዊ መብቶች ጥሰትን የህዝቦችን ጥቅሞችና ስጋቶችን ከግምት ውስጥ ያላስገባ በመሆኑ ውሳኔውን በጥርጣሬ እመለከተዋለሁ ብሏል። የአፋር ህዝብ መገለል ከፌደራል መንግስቱ ጋር ግጭት ውስጥ እንዳያስገባው ስጋት እንዳለውም ነው የአፋር ህዝቦች ፓርቲ ያሳወቀው። ይሁን እንጂ በቅርቡ የክልሉ ርዕሰ መስተዳደር አቶ አወል አርባ ወደ ትግራይ ክልል አንዲት ዳቦ እንድታልፍ አናደርግም ሲሉ መግለጻቸው የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድም እርዳታ እንዳይደርስ እያደረጋችሁ ነው በሚል በብልጽግናው ጉባኤ ላይ ርዕሰ መስተዳድሩ በተገኙበት መናገራቸው አይዘነጋም። በሀገሪቱ የማዳበሪያ ዋጋ በ2 እጥፍ አሻቀበም። ሰሞኑን የጎጃም ገበሬዎች ተቃውሟቸውን ማሰማታቸውም ይታወሳል። በኢትዮጵያ የበልግ እርሻ በተቃረበበት በአሁኑ ወቅት የማዳበሪያ ዋጋ በ200% ጭማሪ ማሳየቱ ሰምቷል። ይህን የሰሙ የጎጃም አርሶ አደሮችም የየዞናቸው የመንግስት አስተዳደሮችን በሰልፍ በመገኘት ጠይቀዋል። አሁን ባለው ገበያ የአንድ ኩንታል ዩሪያ ማዳበሪያ ዋጋ ወደ 4800 ብር አሻቅቧል። ይህ የማዳበሪያ ዋጋ ማሻቀቡ ደግሞም የኢትዮጵያ አርሶ አደሮች ለማዳበሪያ ግዢ ወሳኝ ጥሪቶቻቸውን እንዲሸጡ የሚያስገድድ ሆኗል። ድሮን እና ፓርክ ግንባታዎች ላይ ቢሊዮኖችን ሲያፈስ የከረመው መንግስት ግን ለዚህ አንገብጋቢ ጉዳይ ያስቀመጠው የመፍትሄ አቅጣጫ እስካሁን ይፋ አላደረገም። አርሶ አደሮቹ በሰሞንኛ ተቃውሟቸው ማዳበሪያ በዚህ ዋጋ የምንጠየቅ ከሆነ እኛም ወደ ገበያ የምናቀርበው እህል አይኖርም ብለው ነበር። የአርሶ አደሩ ልጆች ወደ ከፍተኛ ትምህርት ተቋማት እንዳይገቡ አድርጓል እየተባለ እየተተቸ የሚገኘው የብልጽግናው መንግስት ዘንዶም ካምናው የባሰ የማዳበሪያ ዋጋ በአርሶ አደሩ ላይ መጨመሩም ነገሩን ከድጡ ወደ ማጡ አድርጎታል። ለአርሶ አደርና ለደሃ የህብረተሰብ ክፍል መወገን አድሏዊነትና አግላይነት ነው በማለት የተመሰረተውናም የመወገንለት ማህበራዊ መሰረት የለኝም የሚለው ብልጽግናው ከዋና ዋና አመራሮቹ መካከል የሆኑት ብናልፍ አንዱዓለምና አብርሃም አላህ ተመርጦበታል ከተባሉባቸው አካባቢዎች መካከል የምዕራብና ምስራቅ ጎጃም አካባቢዎች የተነሱ አርሶ አደሮች ጥያቄዎቻቸውን በክልሉም ሆነ በፌደራሉ መንግስት እንደ ጉዳይ ሲወስዱ አልታየም። በፖለቲካ ሽኩቻና በጦርነት ቅስቀሳ ውስጥ የሚገኙ የአማራ ክልል ባለስልጣናትም በተቃውሞ ዘርፍ የተመዘገቡ ፓርቲዎችም ቢሆኑ ይህን የአርሶ አደሮቹን የማዳበሪያ ዋጋ ጨመረብን ጩኸትን ሊጮሁለት አልቻሉም። የአማራ ክልል መንግስት የተጠራውን ሰልፍ መከልከሉን አስታወቀም። የክልሉ አንድ ህብረትም ሰልፍ በይፋ መጥራቱን ይፋ አድርጓል።
የአማራ ክልል ተማሪዎች ህብረት ለ2013 ዓ.ም የ12ኛ ክፍል ፈተና ውጤትን በመቃወም በክልሉ ከተሞችም ሰልፍ ጠርቷል። የባህር ዳርና የደብረ ማርቆስ ከተማ አስተዳደሮች ግን ሰልፉን እውቅና እንደሌለው የክልሉ መንግስትም ችግሩ ለመፍታት ጥረት እያደረገ መሆኑንና በከተሞቹ ካለው የደህንነት ነባራዊ ሁኔታ አንጻር ሰልፉ ጉዳት ስላለው በሚል ሰልፉን መከልከላቸውን አሳውቀዋል። የተቃውሞ ሰልፉ ዓላማ የፈተናው አስተራረምና ውጤት አሰጣጥ እንደዚሁም በጦርነት ውስጥ ለከረሙ የክልሉ አካባቢዎች የውጤት መቁረጫ ነጥቡም ከሌሎች ተመሳሳይ መሆኑን ለመቃወም ነው። የክልሉ መንግስት ግን ገና ልኡካኖችን ወደ ፌደራሉ መንግስት ልኬ እየተጠባበቁ ነውና ታገሱ ሲል ነው የጠየቀው። የአማራ ተማሪዎች ማህበር የ12ኛ ክፍል የፈተና ውጤትን አስመልክቶ የጠራው ሰልፍ የባህር ዳር ከተማ አስተዳደር ቀደም ብሎ ለሰልፉ እውቅና አልሰጥም ሲል ገልጾ ነበር። የ2013 ዓ.ም የ12ኛ ክፍል ፈተና ውጤት ትንተና ችግር አለበት በሚል በወላጆች በተማሪዎች በመምህራንና በተቋማት ከፍተኛ ቅሬታና ውዝግብ አስነስቷል። በአንዳንድ ትምህርት ቤቶችም መላ ተማሪዎቹ ወደ ዩኒቨርሲቲ የሚያስገባቸውን ውጤት ሳያመጡ ቀርተዋል። የአማራ ክልል ትምህርት ቢሮም ጉዳዩን የሚያጣራ 11 አባላት ያሉት አጣሪ ቡድን ወደ ትምህርት ሚኒስቴር የላከ ስለመሆኑና የተማሪዎች ቅሬታ የመጨረሻ መፍትሄ እስኪያገኝ ድረስም የዩኒቨርሲቲ የመግቢያ ጊዜ እንዲራዘም በደብዳቤ ስለመጠየቁ ይፋ አድርጓል። የሆነ ሆኖ የዶክተር ብርሃኑ ነጋ ተቋም የፈጠረው ውጥንቅጥ በሀገሪቱ ሌሎች ችግሮችን እንዳያዋልድም ስጋት ተፈጥሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሉን መረጃዎች እነዚህ ናቸው። መልካም ጊዜ ይሆንላችሁ።